የአገልጋዮች ዋና ስራ አለ ፓስተር ተስፋዬ ዋና ስራ መዘጋጀት ነው አለ። መዘጋጀት ያስፈልጋል። ለለውጥ መዘጋጀት፣ ለማንኛውም ነገር መዘጋጀት ያስፈልጋል። ሳትዘጋጅ ወደ ቸርች መድረክ ወጣ አለ አልተዘጋጀውም ይቅርታ አድርጉልኝ ማለት አይጠበቅብህም፣ ሰዎቹ ያውቁልሃል አለ። በደንብ የማይዘጋጅ ሰው አለመዘጋጀቱን ለመሸፈን ይጮሃል። በጣም ነው ጮህ ያስቸግራል። ወደ አይዳ ወደዚህ ይንጎራዳዳልና ያስቸግራል። አሁን ሰራተኞች፣ አገልጋዮች፣ መሪዎች ከአንዱ ወደ ሌላ መሸጋገርን እንዲደፍሩ እና መውደቅም ካለባቸው እየወደቁ እየተነሱ ከተሻለ ቦታ እንዲደርሱ ማብቃት የሚጠበቅ ቁልፍ ነገር ነው። ቁልፍ ነገር ነው። ቁልፍ ይከፍታል አይደል? ይዘጋል። እና ቁልፍ ነገር ነው ይሄ። መውደቅ ካለብን እንግዲህ ሳይወድቅ ወደ ሰክሰስ የደረሰ ሰው የለም በነገራችን ላይ። ስለዚህ ለውጥን አለመቀበል ውድቀትን መጋበዝ ነው የሚለውን ለያዙ ለማለት ነው። ለውጥ ወዴት እየሄደ እንዳለ በመከታተል ካልተስተካከለ ወይም ለውጡ ሳይጎዳን ያልፋል ብሎ በመሙኘት እና የያዝኩት ቦታና ደረጃ ይበቃኛል በሚል እምነት ሁኔታዎችን ካላመቻቹ ማለት ነው በለውጡ ማዕበል የመወሰድ አንድ የነበሩበትንም ደረጃ ማጣት ሊመጣ ይችላል። ይመጣል፣ አይቀጥልም። ፕሮግሬስ ያስፈልጋል ማለት ነው። ሰው የሚታክት ነገር ነው አይደለም? ሰው ይሰለቻል፣ አዳዲስ ነገር ይፈልጋል። እግዚአብሔር ደግሞ በአዳዲስ ነገሮች የተሞላ ነው። መቼም ይቅርና ሌላ ነገር ሰማይና ምድርን አዲስ አደርጋለሁ ብሎ ነው ያለው። ቅርብ ጊዜ የሆነ ሀዘን ቦታ ላይ ቃል አካፍል ተብዬ ሳካፍል ነበረ። ሰው ሞቶባቸው ማለት ነው። አዲስ ሰማይና አዲስ ምድርን አየሁ፣ የመጀመሪያይቱ ሰማይና የመጀመሪያይቱ ምድር አልፈዋልና ይላል። እንዴት ነው የሚያልፈው? እንዴት ነው የሚያልፈው የሚለውን ለመመለስ እንዴት ነው የተፈጠረው የሚለውን ማሰብ ነው። እሱ ነው የፈጠረው አይደል? እሱ እንዴት እንደሚያሳልፍ ያውቃል። እና አዲስ ሰማይና አዲስ ምድር ደግሞ አለ። ሁሉን ነገር አዲስ አደርጋለሁ ይላል። ለውጣለሁ ማለት አይደል? ሁሉን ነገር ለውጠዋለሁ። አዎ ሞት ሆይ መውጊያ የታለ ይላል ቆሮንቶስ ውስጥ። መንደፊያ የታለ ይላል በአዲሱ መደበኛ ላይ። ሞት መውጊያ የሚያጣበት ጊዜ አለ ማለት ነው። አሁን ያለን ማንነት ነው እንድናዝን እያደረገ እንድናለቅስ እያደረገ ያስቸገረን። ያ ስርዓት ይለወጣል። ይሄ ለውጥ ማለት ነው። ይሄ ለውጥ የሚባለው ነገር ትልቅ ግራንድ የሆነ አስተሳሰብ ነው ለማለት ነው። ትልቅ አስተሳሰብ በጣም ማለት ሪያሊቲው ነው፣ ተጨባጭ ነው፣ የሚታይም ነገር ስለሆነ ይሄንን ነገር አሳንሶ ማየት ተገቢ አይደለም ለማለት ነው። ፈጽሞ ማለት ነው። ለሁላችንም ስለሚሰራ ለግላችንም ይሰራል፣ ለቤተሰብ ይሰራል፣ ለቤተክርስቲያን ይሰራል፣ ለማህበረሰብ ይሰራል፣ በአጠቃላይ ለሀገር ይሰራል። በጣም በለውጡ መወሰድ እንዳይመጣ አላስፈላጊዎች እንዳንሆን ለማለት ነው። አላስፈላጊዎች እንዳንሆን የግድ መለወጥ አለብን ማለት ለውጥ ያስፈልጋል። በጣም ዓላማ አለ። አሁን የዚህ ስልጠና ዓላማ አለ። አሁን አንስተዋል። ዓላማዎቹ ከዚሁ ጋር የሚል አንደኛ ነገር የለውጥን ጠቃሚነት መግለጽ እንድንችል ነው። ጠቃሚ ነው፣ ለውጥ ጠቃሚ ነገር ነው። የምትፈሩትም የምትቃወሙትም ነገር ሊሆን አይገባም። ጠቃሚ ነገር ነው ለውጥ በጣም። ለዚህ ነው እናንተም ይህን ቶፒክ የመረጣችሁት። ለውጥ አስፈላጊ ስለሆነ ጠቃሚ ስለሆነ ለውጥ በመሪዎች ላይ በአገልጋዮች ላይ ሰራተኞችም ይኖራቸዋል። በሰራተኞች ላይ በድርጅቶች ላይ የሚኖረውን ተጽዕኖ ፖዚቲቭም ሊሆን ይችላል፣ ኔጌቲቭም ሊሆን ይችላል። ይሄንን መረዳት ያስፈልጋል ማለት ነው። መረዳት ያስፈልጋል። ለውጥን ደግሞ በመምራት ረገድ ቁልፍ ነጥቦችን ለይተን እንድናቅ ነው። እንግዲህ ለውጥ የሚባለው የነብር ጭራ ነው። የነብር ጭራ ነው። ከያዙ አይለቁም፣ ከለቀቁ ደግሞ
ያው የሚመጣው ነገር ስለሚታወቅ ማለት ነው። ከያዙት አይለቁም ወይ አለመያዝ ነው። ወደ ለውጥ ውስጥ ስትገቡ ብዙ መጸለይ ያስፈልጋችኋል ማለት ነው። አሁን ይሄ ጉዳይ ለውጥ ላይ ስትገቡ ብዙ ነገር በውስጡ የሚንቀሳቀስ ነገር ስለሚኖር እነዚህ ነገሮች እንዴት እንደምትመሩ ማወቅ ያስፈልጋል። ለዚህ ነው ይሄ ስልጠና የሚያስፈልገው። በጣም በጣም ኢምፖርታንት ነው። ለውጥን የመቋቋም ምንጮች እና ድል ማድረጊያ መንገዶችን ለመረዳትም ነው። ለውጥን የሚቋቋሙ ስላሉ ማለት የሚቋቋሙም የሚቃወሙም ስላሉ መቋቋምና መቃወም በባዕድ ቋንቋ ሬዚስት ማድረግና ኦፖዝ ማድረግ አጌንስት መሄድ ማለት ነው። ኦፖዝ ማድረግ ይሄ አደገኛ ነው በጣም። በኋላ እናያለን ፐርሰንቴጅ ስላለው እናያለን። ለውጥን የሚቋቋሙ ስላሉ ለምንድን ነው የሚቋቋሙት የሚለውን እናያለን ማለት ነው። ድልስ እንዴት ነው የምናደርገው የሚለውን እናያለን። በምንሰራበት ቦታ ሁሉ በምንሰራበት የሥራ አካባቢ ሁሉ ለውጥን ማነሳሳት የለውጥ ምክንያት መሆን እንቅፋት መሆን ሳይሆን የለውጥ ምክንያት መሆን ለውጡን የመምራት ሚና መጫወት እንድንችል ነው ዓላማ። አንስተሃል። በየደረጃው መሪ አለ። ሁሉም ሰው እዚህ ውስጥ ያለው መሪ ነው በየደረጃው። ያንን የያዘበትን ቦታ የሚመራበትን ነገር እንዴት ውጤታማ አደርጋለሁ ብሎ እንዲያስብ ለመርዳት ነው። በለውጥ ሂደት የውጤታማ ግንኙነት መንገዶች ሪሌሽናል ያልከው ግንኙነት መንገዶችን እንድናስታውስና እንድንረዳዳም ነው። መረዳዳትን የሚጠይቅ ነገር ስላለው ለውጥ መረዳዳትን ይጠይቃል። በደንብ አድርጎ መረዳትንም መረዳዳትንም ሁለቱንም ይጠይቃል። በለውጦቹ ምክንያት ሊፈጠር የሚችል ውጥረት እና ጭንቀት ለመቀነስም ነው። በዓለም ላይም ዓለም አቀፋዊ የሆነ ብሔራዊ የሆነ ለውጦች አሉ። በጣም ነው ያሉት። ማለት እኛ ደሴት ውስጥ አንኖርም አይደለም። ደሴት ውስጥ አይደለም የምንኖረው፣ በአገር ውስጥ ነው የምንኖረው፣ በዓለም ውስጥ ነው የምንኖረው። የሆነ መጽሐፍ እያነበብኩ ነው በሰሞኑን አልጨረስኩትም ገና። the world is flat የሚል መጽሐፍ። ኮሎምቦስ የሚባለው ሰው the world is round ነው አይደለም ማለት እሱን ቀይሮት ማለት ነው። the world is flat አለ። ፍላት እንዲሆን ያደረገባቸውን ምክንያቶች ይገልጻል። ቴክኖሎጂው አሁን የመጣው ነገር የሚገርም ነው። ኢራ 1 ኢራ 2 ኢራ 3 እያለ የሚያደርገው ነገሮች አሉና ለውጥ አለ በዓለም። በጣም ከፍተኛ ለውጥ ነው ያለው። ለውጥ ባይኖር ደግሞ እኛ እንደዚህ አሁን እንደዚህም እኮ አንኖርም። ለውጥ ስላለ ነው በወንበር ላይ ቁጭ ብለን ምን ይሄ ወንበር እኮ አልነበረም አንድ ወቅት። ልብስ እኮ አልነበረም። ለውጥ እንዴት እንደው እኔ የተወለድኩበት አካባቢ የከተማ ሰዎች አታውቁም፣ ድህነቱ ከፍተኛ ስለነበረ ሰዎች ልብስ መግዛት አቅቷቸው ልብስ ስለሌላቸው አንድ ሻማ ለማታም ለቀንም ይጠቀማሉ። ቡልኮም አይደለም ሻማ። ለቅሶ በሚሄዱበት ጊዜ ራቁታቸውን እንዳይሄዱ ማለት ነው። አንዱ ሰው ሻማውን ለብሶ ከሄደ በኋላ ለቅሶን ደርሶ ሲመለስ እሱን ደግሞ ተቀብለው ነው ሄደው ለቅሶ የሚደርሱት። ለውጥ ባይመጣ ድህነቱ ልክ ያልነበረው ችግር ውስጥ እንከርም ነበር። እግዚአብሔር የተመሰገነ ለውጥ ስላለ ለውጥን ስላመጣ ይሄ ለውጥ አስፈላጊ ነገር ነው። እጅግ በጣም አስፈላጊ ነገር ስለሆነ ታይ ይሻላል ማለት ነው። ይሄን ለውጥ ለማስገንዘብ ነው። ለምን ተመረጣችሁ ነው እናንተ? አሁን ለምን ተመለመላችሁ ነው? ኃላፊነት እንድሰማችሁ ይሄ ነው። አንደኛ የለውጥ ስራ አመራር ጠቃሚነትና ቅንጅትን መማማር አስፈላጊ ነው። ለዚህ ነው እዚህ ያላችሁት። አሁን የለውጥ ስራ አመራር ጠቃሚ መሆኑን ስንቀናጅ ሌላ ቦታ እናደርሰዋለን፣ ከፍ ያለ ቦታ እናደርሰዋለን ብላችሁ እንድታዩ የለውጥ ተዋናይ ወኪሎች እንድትሆኑ ለማብቃት ነው። የለውጥ ተዋናያን መሆን አለባችሁ ማለት ነው። ይሄ በጣም ብዙ ሰው ነው በነገራችን ላይ። ይሄ ሁሉ ሰው የለውጥ ተዋናይ ከሆነ ማንም መሸከም አይችልም የሚመጣውን ለውጥ።
ማንም መሸከም አይችልም። ከባድ ለውጥ ታመጣላችሁ ለማለት በመጥፎ ሳይሆን በበጎ ነው። በበጎ ነገር የለውጥ ተዋን ወኪሎች እንድትሆኑ ነው እንጂ ተራ አርጋችሁ ተራ ዝም ብሎ ስልጠና እንደው አንድ ቀን ነው ብላችሁ አሳነሳችሁ ማትያት እና እንደዛ ብታዩ። ሁለተኛ ሶስተኛው ከተለምዷዊ የአሰራር ልምድ አውጥቶ በማንቀሳቀስ በስራ ቦታችሁ በአገልግሎት ቦታችሁ ውጤታማ የለውጥ መሪዎች እንድትሆኑ አቅም ለመፍጠር እቺ ቁልፍ ናት። እቺ ከተለምዷዊ አሰራር የሚለው ከለመድነው ነገር መውጣት በጣም ነው የሚቸግረን። በኋላም እናያለን። በጣም ነው የሚቸግረን። ይሄ ኮምፎርት ዞን ይባላል። የሚቾት ቀጠና ነው። የሚቾት ቀጠና የተመቸን መስሎን ነው እንጂ ተመችቶንም አይደለም። እውነት እንነጋገር፣ ተመችቶን አይደለም። አንድ ቤት ውስጥ ስንኖር ሰፎኬትድ መሆኑን ውስጥ ያሉ ሰዎች አያውቁም። ከውጭ የሚመጣ ሰው ነው ይሄ ቤት ታፍኗል የሚሉት። ከተለምዷዊ አሰራር በቃ በተለይ እኛ ክርስቲያኖች እንደው እውነት እንነጋገር ኮንሰርቫቲዝም በጣም ነው የሚያጠቃን። ይሄ ቀኖና ዶግማ እነዚህ ነገሮች ጥንቃቄ የሚፈልጉ ነገሮች ናቸው። አስረውን አንዳንዱ ሰው ደግሞ አለ አይደለም እንደው ከእግዚአብሔር በላይ መንፈሳዊ መሆን የሚፈልግ ሰው አለ። እንዴት ነው የሚሆነው? በጣም በቃ ለእግዚአብሔር ይከራከራል እያለ ያልሆነ ነገር ደግሞ ትክክል ያልሆነ ነገር እንደዛ ይሄ ልክ አይመጣም። ስለዚህ ከተለምዷዊ አሰራር ልምድ ጥሩ ልምዶች አሉ፣ ጥሩ ያልሆኑ ልምዶች ደግሞ ስላሉ እነዛን ልምዶች ማውጣት ያስፈልጋል። መተዋስ we learn አይደለም we unlearn and we relearn። እኛ እንማራለንም የማይሆነውንም ነገር ደግሞ we can unlearn and we can relearn። እንደዚህ አይነት እግዚአብሔር ፖቴንሻላችንን ለቆታ ነው ያለው። ድንቅ ሆነን የተፈጠርን ሰዎች ስለሆነ ድንቅ በጣም የሚገርም ነው። አቤት አፈጣጠራችን በእውነት ግሩም ነው። ይሄ ቃል ውስጥ የሚለው ግሩምና ድንቅ ሆነ ተፈጥራለሁና እግዚአብሔርን አመሰግናለሁ የሚለው በኢየሱስ የሆኑ ሰዎች ያጠኑት ነገር አለ። በአንድ ሰከንድ 10,000 ሽታ መለየት የሚችል ነው የኛ በአንድ ሰከንድ አፍንጫችን። በኋላ ቆይ አሳያችኋለሁ እንደው ችሎታችንን ደረጃ ማለት ነው። እሱም የተደረሰበት ነው። የትየለሌ ነው የኛ አቅም። እግዚአብሔር እንዲሁ ደግ አምላክ ስለሆነ ቸር አምላክ ስለሆነ ለቆ ነው ያለው በእኛ ላይ ማት ፖቴንሻል ነው ያለን እኮ። እንዲሁ ያላግባብ ነው ጠውልገን የምንኖረው በፍጹም። ያ ኃጢአት ረብሾን ማለት ነው። ኃጢአት ስለረበሸን ክፉ ነገሮች ስለተጠናወተን ነው እንጂ እኛ የትየለሌ የሆነ አቅም ነው ያለን። ከተለምዷዊ አሰራር ከወጣን ብዙ ስራ ነው መስራት የምንችል። አይገርማችሁም? አሁን የተፈጠሩ ነገሮች እንዲቀላል ናቸው እንዴ? ሰው የፈጠረ እኮ አይመስልም። አንደርግራውንድ እኮ በባህር ውስጥ አሁን ቴሌ እኮ ተዘርግቷል። የባቡር መንገድ እኮ አለ አንደርግራውንድ በባህር ውስጥ እኮ ነው። ውሃ ሰላም ነው ብሎ እየሄደ ነው፣ ውስጥ ግን ባቡር ሄደ እና በጣም ብጡ እኔው ከተለምዷዊ አንድ ሰው ሚስቱ ሞታበት ማለት ነው። ሚስቱ ሞታበት የኔ ደሃ እያለ ያለቅሳል። አደህይቶ አቆይቶ ማለት ነው። ድህነትን ለለቅሶ መጠቀም ምንድን ነው? እንደዚህ የሚባል ነገር ትክክል አይደለም በፍጹም። እና ዝም ብሎ ይቀልዳል። ለቅሶ አይደለም።
ማሾፍ ይባላል። ማሾፍ ነው እና ትክክል አይደለም። ከተላምዶ አሰራር እንውጣ ማለት ነው። እንደሱ ለመሆን ነው፣ እንደዛ ለመሆን ነው እዚህ ያለ ነው ለማለት ነው። ከግል ፍላጎት በመለየት ወደ ጋራና የቡድን ፍላጎት ለማሸጋገር ጥረት ለማድረግ ነው። ይሄ በጣም ያስፈልጋል። ይሄ ሐዋርያው ሲለን እንደነበረው ተባብረን ነው የጋራ ቪዥን ሼር ተደራርገን ነው እንጂ ምናሳካው በተናጠል ለብቻ ይሄድን በጣም ብዙ ነገር ያስቸግረናል። የኢትዮጵያውያን የሚባለው ይሄ በእግር ኳስ ላይ እስካሁን አልተዋጣልን ነው ማለት። ለምንድን ነው አልተዋጣልን? የቡድን ስራ ስለሆነ ነው ይባላል። በሩጫ ምን በረታው ለምንድን ነው? የግል ይባላል። ነገሩ የግሉንም ያላሳኩ ብዙዎች ስላሉ እሱ መጥፎ አይደለም፣ እሱን ይዘ ነው። ግን እሱ መጥፎ አይደለም ብለን የቡድኑ ላይ የጋራ በሆነ ነገር ላይ ግን አለመናቆር ነው የሚሻለው፣ አለመታገል ነው የሚሻለው። የጋራ የሆነ ነገር ስናደርገው አንድ ከመሆን ሁለት መሆን ይሻላል አይደለም? መጽሐፍ ቅዱስ በሶስት ደግሞ የተገመደ ነገር አይበጠስም ነው ማለት። በጣም የሚገርሙ ነገሮች ናቸውና ይሄ የቡድን ፍላጎት የሚለው ይሄ እንደ ሀገር የሚታሰብ ነገር ነው። እንደ ቸርች የሚታሰብ ነገር ነው። የቡድን ፍላጎት የሚባለው የጋራ ፍላጎት ነገሮችን በተለየ ዳይሜንሽን ለማየት እንድንችል ለመተጋገዝ ነው። በጣም ብዙ ፖሲቢሊቲ ስላለ አማራጮች ስላሉ ማለት ነው። ብዙ አማራጭ ነው ያለው። በቃ አሁን ቀለም ስንት አይነት ነው ያለው? ስንት አይነት ቀለም ነው ያለው? በጣም ማአት ቀለም ነው ያለው። እኛ የምናውቀው አረንጓዴ፣ ቢጫ፣ ቀይ ወይም ጥቁር አይደለም። የትየሌለ ነው የቀለም አይነት ማለት ነው። በተለያየ ዳይሜንሽን ማየት እንችላለን። በጣም እግዚአብሔር ደግሞ ሁሉንም ነገር ለይቶ ጭምር ነው የፈጠረው። አይደበላለቅ። አሁን ከዚህ በፊት የሁላችንም አሻራ የተለያየ ነው አይደለም እንባል። አሻራ ብቻ አይደለም፣ የአይን ብሌን ይባላል፣ ድምጽ፣ የተለያየ ዳይሜንሽን ማየት እንችላለን ነገሮችን። እግዚአብሔር ከብዙ አማራጮች ጋር ነው የፈጠረው፣ በጣም ብዙ። ስለዚህ ነገሮችን በተለየ ጠርዝ ማየት እንድንችል ነው። ችላ ማለት የማንችላቸው እውነታዎች አሉ ደግሞ። አንደኛ እኛ ሰዎች መለወጥ ይከብደናል። መለወጡ ትንሽ ይሻላል ምናልባት፣ መለወጥ ይከብደናል በጣም። የለውጥን እውነታዎች ከመጋፈጥ ይልቅ ባለንበት መቆየት ይቀለናል። ኮምፎርት ዞን የሚባለው ምቾትም ሳይኖር እንደተመቸን ቁጥረን የምንቆይበት ማለት ነው። 1967 ነው አብዮት የሚባል የፈነዳው አይደለም ድሮ። የዛን ጊዜ የተጻፉ አንዳንድ መፈክሮች ነበሩና ኢህአዴግ እስኪገባና ኢህአዴግ ቆይቶም ቢሆን እነዛ መፈክሮች አልተቀየሩም፣ ተሰቅለው ነው ያሉት። ዝናብ ምናምኑ ነው የሚያደርገው እንጂ ሰው አያነሳ። አንድ ጊዜ እኔ ጀርመን ነገር ለትምህርት ሄጄ የሆነ ነገር ለመግዛት ፈለግንና ምልክት ለማድረግ ውስብስብ ስለሆነ በርሊን ነው ውስብስብ ነው ከተማው እና ምልክት ለማድረግ የሆነ የተሰቀለ ማስታወቂያ አላግን ማለት ነው። ታዲያ ይሄ ማስታወቂያ በሁለተኛ ቀን አይኖርም ማለት የለም፣ ይነሳል። እኛ እንደ ኢትዮጵያ መስሎን ነው ባለንበት መቆየት የተቸገረን ሰዎች ነን። እኛ በጣም የተቸገረን ሰዎች ነን። እንደው ከዚህ እግዚአብሔር ያንሳ እንደው ይለውጠን ነው እንጂ የሚባለው መለወጥ ይከብደናል በጣም። ቆሎ አታሳጣኝ የሚሉ ሰዎች አሉ አይደል? ቆሎ አታሳጣኝ፣ ቁርጥ በሞላበት አገር ቢፌ ባለበት ምድር ላይ ለምንድን ነው ቆሎ አታሳጣኝ የምንለው? እንዲህ ይሄ ልክ አይደለም። አሁን ቆሎ ምን አላት? ቆሎ እኮ አጥግቦ ያውቃል። ቆሎ ጠብ አይልም ቆሎ። እና ባለንበት አንቆይ ለማለት ነው። ሁለተኛ የህዝብ ቁጥርና ህብረተሰቡ በሰከንዶች ክፍልፋይ ውስጥ እየተለወጡ ነው።
የህዝብ ቁጥር እዚህ ራሱ አሁን የህዝብ ቁጥር ተመሳሳይ ነው። አምና ከነበረው አልተለየም፣ ይለያል። ከዛ ሌላ የህዝብ ቁጥር የሚለው እየተዋለደ ለማለት ነው። እየተዋለደ አሁን አምና ነው 8 ቢሊዮን ገብተናል። አምና ነው አይደል? 2017 ላይ ነው አናውንስ ተደረገው 8 ቢሊዮን ገብተናል። የኛም ራሱ አሁን 135 ይባላል 130 ይባላል። ከዛም ያው ቆጠራ ስላልተካሄደ ነው። ህዝቡ ህብረተሰቡ እየጨመረ እየተለወጠ ነው የሚመጣው። አፕታይቱም በዛው ልክ እየተቀየረ ነው ያለው። የሰው ፍላጎት በኋላ እንመጣበታለን፣ በጣም እየተለየ ነው የመጣው። አንዳንድ ጸሐፊዎች የሚሉት ነገር አለ። አፍሪካውያን ፓስት ኦሪየንትድ ናቸው ይላሉ። ፓስት ኦሪየንትድ ናቸው ይላሉ ማለት ፓስት ኦሪየንትድ ነው የሚሉት ያለፈ ነገር ነው የሚገዳቸው። ስለ ታሪክ ምናምን ሲነሳ ነው ደስ የሚላቸው። ኑሮ ድሮ ቀረ ይላሉ። ኑሮ ቀረ እንዴት ይባላል ነገሩ? እንዴ ምን አሁን የነገርኳቸው አይነት ኑሮ ቢቀር ምን አለበት? እንዴ ቢቀር አይሻልም? እዳ ፓስት ኦሪየንትድ ናቸው፣ ስላለፈ ነገር ነው የሚገዳቸው ይባላል። ቸርች ውስጥ በጣም የሚያስቸግረን ነገር ነው። በነገራችን የድሮ አባቶቻችን የምንለው ነገር ኢምፖርታንት ቢሆንም መጠንቀቅ አለብን። ያጠፉት ሰዎች ስለሆኑ ያበላሿቸው ነገሮች አይኖሩም። እንዴ በጣም ብዙ ነው የሚኖረው። ብዙ ነገር የሰነፉባቸው ነገሮች ይኖራሉ። እና ድሮ ቀረ የሚባል ነገር ትክክል አይደለም ነው ማለት ነው። ሁለተኛ ኤጂያኖች ፕሬዘንት ኦሪየንትድ ናቸው ነው የሚባሉት። የአሁኑ ነገር ኢቨንትስ ላይ ነው። አውሮፓና አሜሪካ ፊውቸር ኦሪየንትድ ናቸው ይባላል። አንድ ጊዜ አባባ ኬዳሞ ተቋቸው ያላቸውን አልወጣና አልበቻቸው እና እንዴ ድሮ ቀረ የሚለውን ነገር ቻሌንጅ ለማድረግ መሳቸው እንዴ ምን አሁን ስንት ነገር አለ። ድሮ ወንጌል ስንሰብ በበቅሎ ሄደን ሰውነታችን ሙሽለቅ ብሎ አልቆ አሁንማ ውፍ ነው የምንለው አሉ በመኪና። የምን ድሮ ቀረ ነው ብለው ነው እኮ ድሮ ቀረ እንዴ ድሮ እንዴት ይቀራል? ይቅር እንጂ እሱ እንደዛ። እና ፊውቸር ኦሪየንትድ የሚሆኑ ሰዎች ምንድነው አሁን የተፈጠርንበት ጊዜ ልክ አይደለም ብለው ነው የሚያስቡት። ከ50 ዓመት በኋላ ብንፈጠር ይሻለናል ብለው ነው የሚያስቡት። ለምን ሊፈጠር ያለውን ቴክኖሎጂ ሳንጠቀም ልንሞት ነው ብለው ነው የሚያስቡት። ደግሞ እውነት አላቸው ልክ ናቸው። እና አንቆይ ለማለት ነው። አሁን አፕታይቱ እንደዚህ አይደለም። ፍላጎት በጣም ተቀይሯል እና እንደሱ አንሆን ለማለት ነው። እኛም አካሉ የሆነለት ዓለም አቀፋዊነት ግሎባላይዜሽን እየተጣራን ነው አሁን ያለው። ማምለጫ መንገድም ያለ አይመስልም። ለማምለጥስ ለምን እንሞክራለን? አንደኛ አንችልም ማምለጥስ ለምን ይጠቅመናል? የኛ እስከ ጠቀመን ድረስ ማቀፍ ነው እንጂ ያለብን መጠቀም ነው እንጂ ያለብን ለምን እንገፋዋለን ነው። ልክ አይደለም ማለት ነው። አሁን የዚህ ሀገር ላይ እንዴ በጣም አዳዲስ ነገሮችን ለመቀበል በጣም ነው የምንቸገረው። እኔ አንድ ነገር ሰምቼ ነበር። አንድ እዚህ ቢሾፍቱ ላይ ደብረ ዘይት ላይ የጤፍ የሚፈካበት ሰዓት አለው። ጤፍ ታውቃላችሁ መቼም የገጠር ልጆች ያልሆኑ አያውቁ ይሆናል። እንዴት የሚያምር ሳር ነው ብለዋል። እንጀራ እየመረጠ እየበላ እና እሱ ለትራንስፖርት ለመያዝ ሲወጣ በድንገት ሌሊት ላይ ተመራማሪ የሆነ ሰውዬ ነው በስንት ሰዓት እንደሚፈካ አየ ማለት ነው ቴክኖሎጂው። ያ ማለት ለሳይንቲስቶቹ ምን አይነት ጥቅም እንደሚሰጥ ብዙ ግልጽ አይደለም። እኔ የሶሻል ሳይንስ ሰው ስለሆንኩኝ ማለት ነው። እና ይሄኛው ግኝት ወደ ወልቂጤ ቻሃ የሚባል ወረዳ ለመድረስ 50 ዓመት ፈጅቶበታል። ከቢሾፍቱ ወልቂጤ ለመድረስ ወልቂጤ ማለት 155 ኪሎ ሜትር ነው።
እዚህ 45 ነው አይደለም? ከዚህ ቢሾፍቱ 45 አካባቢ ነው። 200 ኪሎ ሜትር ለመድረስ ማለት 1901 ላይ የተፈለሰፈ ነገር እዚህ ሀገር አልደረሰም እስከዛሬ። አንዳንዱ ነገር ማለት በጣም ኮንሰርቫቲቭ ነገሮች ናቸው። ምን እግዚአብሔር እንደው ይሄን ነገር እንደው ገለል አድርጎ ቢያወልቅልን ይሻላል። እና አስቸጋሪ ነው እና ዓለም አቀፋዊነት አለ፣ ግሎባላይዜሽን መደብ አለ፣ ዲጂታላይዜሽን በጣም ነው ያለው። አሁን ቴክኖሎጂው ይሄ the world is flat የሚለው እሱ ላይ ነው ያተኩረው የምናገረው። 400 ምናምን ገጽ ነው። አራተኛው የቴክኖሎጂ ተጽዕኖ በዙሪያችን አለ። አሁን ካልኩት ጋር የሚሄድ ነው። እኛም በህይወታችንና በልጆቻችን ህይወት ውጤታማ ከመሆን ሌላ አማራጭ የለንም፣ አናመልጥም ለማለት ነው። በከፍተኛ ደረጃ የሚፈታተን ትልቅ የትውልድ ለውጥ እየተከሰተ ነው ያለው፣ እንደቀጠለ ነው ያለው። ይሄ የሚቀጥል ነው። አሁን እኔ የማይገቡኝ ነገሮች አሁን ወንዶሰን የሚገባው ነገር ማዕት አለ። ልጆቼ የሚገባቸው እኔ የማይገቡኝ ነገሮች አሉ። እንደ ከየቱ ነው የተማሩት ምናምን ይላሉ። እና አንዳንዱ ነገር አሁን ለውጡ በጣም ፋስት ነው። አሁን ኖኪያ የት አለ? ኖኪያ የሚባል በቀደም ያየነው እኮ የት አለ? እንደዚህ አይነት ነገር ነው። ትልቅ የሆነ ለውጥ አለ፣ ሲሪየስ የሆነ ለውጥ አለ ቸርች ውስጥ። አሁን ከሽማግሌዎችና ወጣቶች ጋር ያለው ግጭት ከዚሁ ጋር የሚያያዝ በጣም አሁን አንዳንድ ጊዜ እኛ ያደግን ሰዎች ልጆች እንደነበርን እንረሳለን፣ ወጣቶች እንደነበርን እንረሳለን። በጣም ነው የሚገርመው። እኔ ግን አልረሳውም እስካሁን ዳና ነኝ። ትንሽ ሊረዳ ይችላል፣ ግን በጣም ትልቅ የሆነ ጋፕ ኦፍ ኮርስ። አሁን ምንድነው እሳት ይላሉ አንዳንድ ሰዎች ወጣቶችን፣ እሳት ፋይሬጅ የሚባል ነገር እሳት። ያንን ውሃ የሆነ አካል ደግሞ ያስፈልጋል፣ ውሃ የሆነ አካልም ያስፈልጋል እሳቱ እንዳያቃጥል። ወጣቶችን በተመለከተ 15 ዓመት ወጣቶችን አገልግያለሁ የሚል አንድ አሜሪካዊ አንድ ጊዜ ሲናገር ሰምቻለሁ። 1984 ዓመተ ምህረት አንዳንዶቻችሁ አልተወለዳችሁ እና ወጣቶች አለ ወጣቶችን ማገልገል ወይ ወጣት ያደርግሃል ወይ ይገለሃል አለ። ወይ ይገለሃል ወይ ወጣት መሆኑ ይሻላል ከሚሞት ሰው ለማለት ነው። ኤኒሃው የትውልድ ለውጥ ስላለ ይሄ መገንዘብ አለበት። ይሄ እውነታ ነው ለማለት ነው። ስለ ስራና የስራ ደህንነት አዲስ የአስተሳሰብና የአመለካከት ለውጥ አለ። ስለ ስራ ያለን አመለካከት፣ ስለ ስራ ያለን መረዳት በጣም እዚህ ሀገር በጣም ችግር አለ። አሁን ከእድሜ ልክ የቅጥር ሁኔታ ወደ ኮንትራት ስምምነት ችግር አለ የሚለው ለመንግስት መስሪያ ቤቶች ብቻ እንዳይመስላችሁ። ቸርች ውስጥም ራሱ አንድ ጊዜ የተመደበ አገልጋይ አይነካም። ይነካል። ምንም ያስተምር ምንም ያገልግል በጣም ተቸግረን ነው ያለ ነው እውነት። አንዳንዱ ሰው ሚስማች ስላለ ማለት ነው ያለ ስጦታው ያለ ጥሪው አንድ ቦታ ላይ ከተቀመጠ አይነቃነቅም፣ እሺ አይልም፣ ያስቸግራል፣ ይከሳል። የሚደባደቡ አሉ፣ ያስቸግረው አሉ። ነገሩ እንደሱ አይደለም መሆን ያለበት፣ መስተካከል አለበት፣ በእውነት መስተካከል አለበት። ወጣቶች እልል ሲሉ ምንድነው ስሙ ተገለጠልን ብለው ሲናገሩ ምናምን የሚቃወሙ ናቸው። እና አንዱ ስላስቸገሩ ሰውየው አጎንብሶ እግዚአብሔር አምላክ እንዲህ አይነት ሰዎችን አነሳለሁ ይላል፣ እንደዚህ አደርጋለሁ ይላል፣ እንደዚህ አደርጋለሁ ይላል። ሰውየው ማተው ያዙት ማለት ነው። እግዚአብሔር አይደለም እኔ ነኝ ያልኩት። ሲመቱት ማለት ደንግጦ እና ጥሪውን በትክክል ማረጋገጥ ያስፈልጋል። ጥሪ ያልሆነ ነገርም አንዳንዱ ሰው በእውነት ያለ ቦታው ስለሆነ ነው የሚሰቃየው። ያለ ቦታው የሚሰቃይ ሰው በጣም አለ። አሁን መንግስት መስሪያ ቤቶች ውስጥ ማለት ነው። እኔ አንድ ጊዜ የሰማሁት ምንድነው አንድ ቦታ ላይ
በሽተኛውን የደበደበ ሐኪም አለ። በሽተኛውን የደበደበ ሐኪም እና ይሄ ሰው አሁን ወደ መከላከያ መሄድ የነበረበት ሰው ነው። ወደ ለመናገር ያለ ቦታ አሁን ቸርች ውስጥ ያለ ቦታ የተቀመጡ ሰዎች አሉ በጣም በእውነት አሉ። ያለ ቦታ እንጀራ ብለው ይመጡ ለእንጀራ ብለው ይመጡ። ለእንጀራ ተብሎ ምን ለውጥ ልናመጣ? እንጀራ በነገራችን ላይ በደንብ ለመብላት ነጋዴ መሆን ነው የሚሻለው አይደለም? በደንብ ለመብላት ካስፈለገ እንጀራ ከሆነ ነገሩ እና ይሄ መስተካከል አለበት። ውጤታማ ካልሆኑበት ስራና ቦታ ወደ ከፍተኛ ውጤት ሊያስመዘግቡ ወደሚችሉበት እምቅ ሀብታቸውን አቅማቸውን በተሻለና ሟጠው ወደሚጠቀሙበት እንቅስቃሴ መንቀሳቀስ ያስፈልጋል ማለት ነው። ይሄ በጣም ሚስ አሎኬሽን ስላለ ቦታ ማስያዝ በጣም ያስፈልጋል። ይሄ እውነታ ነው ደግሞ እውነታ ነው እና እንደዚህ ነው። ውጤታማ እንድንሆን ከፍተኛ ፍላጎት ስላለ ይሄን ውጤት አትፈልጉም እናንተ? መጽሐፍ ቅዱሳዊ ነው በነገራችን ላይ በጣም ፍሬ እንድታፈሩ ፍሬያችሁም እንዲበዛ ሾምኳችሁ አይልም? እንደዛ ነው የሚለው። ፍሬ የማያፈራውን እንዲህ ቁርጥ ነው እንጂ ቢያደርግ መጽሐፍ ቅዱስ እኮ እንደዛ ነው የሚለው። ፍሬ የማያፈራውን ቆርጠዋል እንጂ እንደሱ ነው የሚለው። ወደሚቃጠልበት ይሄ ሃርሽ እርምጃ አይመስልም? ግን እንደው ከውጤታማነት ጋር ሲነጻጸር ይሄ ሃርሽ አይደለም ለማለት ነው። ይሄ ጥቅስ በጣም ለኢትዮጵያውያን ያስፈልጋል። በጣም ነው የሚያስፈልገው። ፍሬ ልናፈራ ሰው ውጤት እኮ እያመጣ አይደለም የሚውለው የተለያየ ቦታዎች ላይ አይደለም። እንደዛ አይደለም። አሁን የቸርች ውስጥ ቀን ሰኞ የእረፍት ቀን ነው አይደል? ሰኞ የእረፍት ቀን ነው። እሺ ማክሰኞ ምንድን ነው የሚሰሩት? እየዋሉ ያሉት ሮብ፣ ሐሙስ፣ ዓርብ፣ ቅዳሜ፣ ይሁድ። እሺ ይሁድ ሰው ስለሚሰበሰብ ይሁድ የሥራ ቀን። ሌላስ ቀን ምንድን ነው የምናደርግ ያለው? ይሄ በጣም የሚሰማኝ ነገር ነው በነገራችን። ይሄ ሁሉም ጋር እኮ ነው፣ የወንጌል አማኞች ብቻ ላይ ጋር አለ። ይሄ ሀገር ለምንድን ነው ያላደገው? ለምን አይለማም? ምን በኋላ አይደለ ተፈጠር ነው መቼም አንድ ጊዜ ነው ተፈጠር አይደለም? ትርፍ ሀገር እስከምንመስል ድረስ ምንም ቫሉ አድ የሚያደርግ ነገር የሌለው ሀገር እስከሚመስል ድረስ ለምንድን ነው የሆነው? እንዲህ አይነት ይሄ ፍሬ የማያፈራውን የሚቆርጥ ጠፍቶ ነው ወደ እሳቱ ጣሎ አይደለም የተባለው? እንደዛ ነው የተባለው። ስለዚህ ውጤታማ መሆን ፍሬያማ መሆን እጅግ አስፈላጊ ነው። ሌላ ሀገር እንደሱ አይደለም እኮ ውጤት ካላመጡ አሜሪካ ነገር የሚባለው they hire they fire በነጋታው የለም ሰውየው። እንግሊዝ ሀገር ነው አሉ አንድ ጥሩ ስራ የሰራ ሰው ነበርና አንዱ እንደዚህ ጥሩ ስራ ለሰራው ሰውዬ ምን ታደርግለታለህ ብሎ ሲጠየቅ he will come to work tomorrow አለ ያለው። አላባረረውም ለማለት ነው። he will come to work tomorrow ሰራ። እኛ በዘፈቀደ እየኖርን ኮምፕሌን ማድረግ ቁጭ ብሎ ኮምፕሌን ማድረግ መተቸት፣ እንደው የቸርች ሰርክል ውስጥ መተቸት፣ ሐሜት፣ አልባልታ ከዛኛው አይብስም? በእውነት ይብሳል። ድፍረት አይደለም አሁን ማወራው አይደለም፣ ይብሳል። በጣም ነው የሚብሰው። ይሄው እኔ አሁን እዚህ ማገልገል ከጀመርኩ ቃለ ሕይወቱንም በጣም ችግር ነው። በጣም ችግር ያለ ማጋነን ማለት ነው። ከባድ ነገር ነው ያለውና እስቲ አምጣ ውጤት ተኮር የሚባል ስርዓት ነበረ። ውጤት ተኮር የሚባል እና ውጤት ማለት ምን ማለት እንደሆነ ሰው ይሄ ፍሬያማነት ማለት ምን ማለት እንደሆነ በልኩ አልገባውም። ተግባሬን ነው ውጤት የሚለው።
መልፋት ውጤት አይደለም። ለፍቶ የመጣ ነገር ነው ውጤት የሚባለው እና ይሄ ውጤታማ ያለመሆን ከፍተኛ ችግር አለ። ውጤታማነትን ያደጉ ሀገሮች በጣም ይፈልጋል። ካልሆነ በነገራችን ላይ ሰርቲፊኬትም አይደለም የሚያዩት። የኔ ልጅ አሁን ኔዘርላንድስ አለ ኮምፒውተር ኢንጂነሪንግ ነው የተማረው። ባለቤቱም እንደዛው ኮምፒውተር ኢንጂነሪንግ ነው የተማረችው። ሁለቱም ሶፍት እና ሃርድ ተምረዋል። አሁን የውጭ ድርጅት ውስጥ ነው የሚሰሩት። አሜሪካዊ ድርጅት ውስጥ ነው የሚሰሩት። መጀመሪያ ስራውን የጀመረችው እሷ ናት። የኔ ልጅ ምንድነው ስሙ የራሱ ስቱዲዮ ነበረው። አሁንም ኦንላይን ይሰራል። አሁንም ቢሆን እዛም ስራ እየሰራ ማለት ነው። እስከ ዛሬም ድረስ የትምህርት ማስረጃቸውን አልጠየቁም። የትምህርት ማስረጃቸውን አልጠየቁም። ዴሊቨሪ ያደርጋሉ ወይስ አያደርጉም ነው ጥያቄ። የተሰጣቸውን አሳይመንት ይወጣሉ በጥራት ወይስ አይደለም? አሁን ደግሞ ዘመኑ የጥራት ዘመን ነው። የጥራት ዘመን ነው። አሁን ሃይፈን እና ዶት ልዩነት የሚያመጣበት ዘመን ውስጥ ነው ያለነው። እቺ ሃይፈን እሷና ዶት አራት ነጥብና ነጠላ ሰረዝ ልዩነት የሚያመጣበት ዘመን ነው ያለነው። እናና ወይም ልዩነት ያመጣሉ በጣም እናና ወይም ዳኞች ሲናገሩ ሰምቻለሁ። እና ወይም የሚለው ከፍተኛ ልዩነት ነው የሚያመጣው። እኛ በዘፈቀደ እንደዚህ አድርገን መኖራችን ነው የሚገርመው። እዚህ መኖራችን ይገርማል። እኔ አላጋናንኩትም። መኖራችን ውሏችንን ስንፈትሸው አካሄዳችንን ስናየው መኖራችን የሚገርም ነው። መብላታችን የሚገርም ነው ያለው። መና ይጠበቃል አሁንም አይደል? መና በፍጹም አይመጣም መቼም። ማለት መና አይወርድም። ይወርዳል። ለምንድን ነው መና የወረደው? የዛን ጊዜ አንደኛ ሰዎቹ ሊሰሩ ጉዞ ላይ ስለሆኑ መስራት አይችሉም፣ ማረስ አይችሉም፣ ጊዜ የላቸውም፣ ስቴሽን አይደሉም፣ መቼ እንደምነሱ አይታወቅም ምናምን። አሁን እኛ ጉዞ ላይ አይደለንም። በእውነት የት እንሄዳለን? እና እንደሱ አይሆን። የለውጥ አስፈላጊነት ለውጥ ምንድን ነው? ሶስት ገለጻዎች አሉ ስለ ለውጥ። ለውስጥና ለውጭ ተጽዕኖዎች ምላሽ ለመስጠት የግለሰቦች፣ የቡድኖች እና የድርጅቶች የመለወጥ ሂደት ነው አንዱ። ሁለተኛ አንድን ስራ ከተለመደው አንድን አገልግሎት ማለት እንችላለን፣ ስራ ልን እንችላለን፣ ከተለመደው በተለየ ሁኔታ ማድረግ ማለት ነው። ከተለመደው ምን ይባላል? if you do what you did you get what you got ይባላል። በ2017 በሰራችሁት መንገድ ሰርታችሁ 2018 ላይ የተለየ ለውጥ መጠበቅ አትችሉ። የተለየ ነገር ያስፈልጋል። በዚህ ምክንያት ይመስለኛል ይሄኛውን ነገር ያሰባችሁት። የተለየ ነገር ያስፈልጋል ብላችሁ ስላሰባችሁ ይመስለኛል። የተለየ ነገር ያስፈልጋል። አንድ ነገር ላይ ያነበብኩት the wrong question ጠይቃችሁ the right question ትጠብቃላችሁ አሉ። wrong question መልሱን ራይት አያረገው። it's wrong ነው። እንደሱ ነው የሚሆነው። ስለዚህ በተለየ ሁኔታ ማንሰራ ከሆነ የተለየ ውጤት አያመጣም። የተለየ ነገር አይመጣም። በቃ ድግግሞሽ በቃ እንደዛ። ለውጥ ከአንድ ደረጃ ወደ ሌላ ደረጃ መንቀሳቀስ ማለት ነው። ባለበት አለመርገጥ ነው። ትልቅ ፒክቸር እያዩ ማየት ነው። ፕሮአክቲቭ መሆን ነው። አስቀድሞ ማየት መቻል ነው ወደፊት ማለት ነው።
ይሄ ድሮ ተማሪዎች ሆነን አንደኛ ደረጃ ላይ ባለበት እርገጥ የሚባል ስፖርት አለ። አንዳንዱ ደግሞ ቀኝ ኋላ ዙርም ያለ ግራ ኋላ ዙርም አለ። ይሄ የባሰበት ነው። ይሄ ለስፖርት ነው የሚሰራው እንጂ ለአጠቃላይ አካሄድ ለእንቅስቃሴ አይጠቅምም። ባለበት መርገጥም ወደ ኋላ መመለስ በቀኝም ይሁን በግራ አይሰራም እሱ። እና በተለየ ሁኔታ ለመስራት እና ወደ የሚቀጥለው ደረጃ ለመንቀሳቀስ ማሰብ ማለት ነው።